የአእምሮ ፍልሰት ከአሜሪካ ወደ አውሮፓ። ትራምፕ ቀጥለዋል ማመሱን። አሜሪካ ለሳይንሳዊ ምርምሮች ታውለው የነበረ በቢሊዮኖች ዶላር የሚሆን ገንዘብ እንዲቋረጥ አድርገዋል። በሺህ የሚቆጠሩ ሳይንቲስቶችም ከስራ ውጭ ሆነዋል ነው የሚባለው። ዋነኛው የዘመናችን የሀያላኑ ፉክክር በሳይንሳዊ ምርምሮችና ግኝቶች ዙሪያ በሆነበት የትራምፕ እርምጃ ብዙዎችን አስገርሟል። በበርካታ ሀገራት ሳይንሳዊ ምርምሮች በተስፋፉበት የአርቲፊሻል ኢንተለጀንስ በረከትና መርገምት ራሳቸውን ሳይንቲስቶቹን እያሳሰበ ባለበት ጊዜ የትራምፕ እርምጃ ከማስገረምም አልፎ ጥቂት በማይባሉ ድረገጾችና የማህበራዊ ሚዲያ አድራሻዎች ላይ ስለ ትራምፕ አእምሮ ጤንነት ትርክቶች፣ መላምቶችና ክርክሮች እየተስፋፋ ነው። በዚህ የሳይንሳዊ ምርምሮች ገንዘብን በማገድና እየወሰዷቸው ባሉ ሌሎች እርምጃዎች አንደኛውን ሰውየው እየለየለት ነው የሚሉ ቁጥራቸው እየጨመረ ነው። ትራምፕ ግን በንክች ያባቢለዋ ልጅ አይነት ላፍታም እያመነቱ አይደሉም። ይህ ለሳይንሳዊ ምርምሮች ገንዘብ መታገድ ለቻይናና ለሩሲያ ብቻ ሳይሆን ግንኙነታቸው እጅጉን እየቀዘቀዘ ለመጣው የአውሮፓ ሀገራትም ሰርግና ምላሽ ሆኖላቸዋል ነው እየተባለ ያለው። እንደ መረጃዎች ከሆነ በርካታ አውሮፓ ሀገራት ዩኒቨርሲቲዎች፣ ታላላቅ የሳይንሳዊ ምርምር ተቋማት የአሜሪካ ሳይንቲስቶችን እያባበሉ ለመውሰድ ሩጫ ጀምረዋል ነው የሚባለው። ካናዳ ሊድስ የሚባል ፕሮግራም የአሜሪካን ሳይንቲስቶች በማስመጣት ቀጣዩን የካናዳ የምርምር ትውልድ ለማበርታት ተስፋ አድርጓል ይላሉ መረጃዎች። ሺዎች የአሜሪካ ሳይንቲስቶች ከስራና ከምርምር መፈናቀላቸውን ያስተዋለ አይክስ ማርሴል ዩኒቨርሲቲ የሚባል ተቋም ሴፍ ፕሌስ ፎር ሳይንስ ወይንም ለሳይንስ ደህንነቱ የተጠበቀ ስፍራ የሚባል ፕሮግራም ጀምሮ ሊያባብላቸው መንቀሳቀስ ጀምሯል። 15 ሳይንቲስቶችን የሚፈልግ ሲሆን ለእነሱም በ3 ዓመት ጊዜ ውስጥ 15 ሚሊዮን ዩሮ ወይንም 16 ሚሊዮን 200 ሺህ ዶላር ያውላል። እስካሁንም ከ250 በላይ ማመልከቻዎችን ተቀብሏል። በአውስትራሊያ ግሎባል ታለንት አትራክሽን ፕሮግራም የተባለ ፕሮግራም ጀምረው ለአሜሪካውያኑ የሚያስጎመጅ ደሞዝና የመቋቋሚያ ወጪዎችን እንደሚሸፍን አሳውቋል። አሜሪካ ውስጥ እየሆነ ያለውን ግንዛቤ ውስጥ በማስገባት ምርጥ አእምሮ ካላቸው መሃል የተወሰኑትን ለመማረክ ተወዳዳሪ እንደሌለው እድል ይታየናል ይላሉ የአውስትራሊያ አካዳሚ ኦፍ ሳይንስ የበላይ ጠባቂ የሆኑ ሴት። የሁለተኛው የዓለም ጦርነት መገባደድን ተከትሎ አሜሪካ በግል ዩኒቨርሲቲዎችና በፌዴራል ተቋማት ለሚካሄዱ ሳይንሳዊ ምርምሮች ከፍተኛ ወጪን የመደበችው። በመሆኑም ለምርምር የዋለው ከፍተኛ ወጪ ሀገሪቱን በሳይንሳዊ ምርምሮች ቀዳሚውን ስፍራ እንድትይዝ ከማድረጉም ለእጅ ስልኮችና ኢንተርኔት መፈጠር እንዲሁም ለካንሰርና ለልብ ህመሞች የተሻሉ የሕክምና አማራጮች ለማግኘትና ለሌሎችም በርካታ አዳዲስ ሳይንሳዊ ግኝቶች እውን መሆን ረድቷል ነው የሚባለው። አሁን ነገሩ የነበረው እንዳልነበረ አይነት እንዳይሆን ነው ያሰጋው። አዲስ ብሬን ድሬን እያየን ነው ብለዋል የዩኒቨርሲቲው ፕሬዝዳንት። የተቻለውን ያህል በርካታ ሳይንቲስቶች ምርምራቸው እንዲቀጥሉ ለመርዳት የምንችለውን ሁሉ እናደርጋለን። ሆኖም ብቻችንን የምንችለው አይደለም። በዚህ ሀገር ብቻ ሳይሆን በአውሮፓ ለማስፋፋት በታቀደው ጥረት የትምህርትና የምርምር ሚኒስቴር በዚህ በኩል ሙሉ በሙሉ እያገዘን ነው። ትራምፕ ለሳይንሳዊ ምርምሮች የሚወጣውን ገንዘብ ብክነት ነው ብለውታል። በመሆኑም ዘ ናሽናል አካዳሚ ኦፍ ሳይንስ፣ ዘ ናሽናል ኢንስቲትዩት ኦፍ ሄልዝ፣ ለጠፈር ምርምር ተቋም ናሳና ለሌሎችም መሰል ኤጀንሲዎች የሚመደበውን ገንዘብ ጎምደው ነው የጣሉት ይባላል። ለምሳሌ ለመጪው 2026 በቀረበው የበጀት ረቂቅ ለዘ ናሽናል ኢንስቲትዩት ኦፍ ሄልዝ በጀት በ40%፣ የናሽናል ሳይንስ ፋውንዴሽን በጀት ደግሞ 55 በመቶ እንዲቀንስ ነው የታቀደው። በርካታ የአሜሪካ ዩኒቨርሲቲዎች አዳዲስ ቅጥር ከማቆማቸውም በላይ የሰራተኛ ቅነሳም እያደረጉ ነው። አዳዲስ የሁለተኛ ዲግሪ ተማሪዎችን መቀበልም አቁመዋል። በተጨማሪ የትራምፕ አስተዳደር በዓለም መጀመሪያ ረድፍ ላይ ላለው የሃርቫርድ ዩኒቨርሲቲ ከእንግዲህ ውጭ ሀገራት ተማሪዎችን መቀበል እንዳይችል ሕግ ያወጣ ቢሆንም ለጊዜው አንድ የፌዴራል ዳኛ አግደውታል። ልክ የቴክኖሎጂ ኩባንያዎችና ሌሎች የንግድ ተቋማት እንደሚያደርጉት ዩኒቨርሲቲዎችም አንደኛቸው የሌላኛቸውን ሰራተኞች አባብሎ መውሰድ የተለመደ ነው ይባላል። አሁን ለየት ያለ ነው የሚባለው በተለይ ከአሜሪካ ውጭ ያሉ ተቋማት ባለሙያዎችን ለማባበል እየሞከሩ ያሉት ሳይንቲስቶቹ የአካዳሚክ ነጻነታቸው ሙሉ በሙሉ እንደሚከበር ቃል በመግባት መሆኑ ነው። በአሜሪካ ዩኒቨርሲቲዎች ደግሞ በእጅጉ እየተመናመነ ነው የሚባለው የአካዳሚክ ነጻነት ነው። በተለይ
እስራኤል በጋዛ ላይ ያካሄደች ያለችውንና በርካቶች የዘር ጭፍጨፋ እያሉት ያሉትን ዘመቻ በተመለከተ የሚሰጡ አስተያየቶችና ትችቶች በጸረ ሴማዊነትና በሐማስ ደጋፊነት እያስፈረጁ በርካቶች የውጭ ሀገራት ቪዛቸው እየተሰረዘ ከሀገር እየተባረሩ ሲሆን ዩኒቨርሲቲዎችም ከፌዴራል መንግስት ያገኙ የነበረው ድጎማ እየተቋረጠባቸው ነው። በአሜሪካ ታሪክ ታይቶ በማይታወቅ ደረጃ እስራኤልን መተቸት ጣጣ የሚያስከትል ሆነና በርካታ ምሁራን በእጅጉ እያስቆጨ ያለና በሀገራቸው ጣፈንታ ላይ ያላቸውን አመለካከት ባሉታ እየለወጠ ነው ይባላል። እስካሁን አሜሪካ አይደለም የራሷ የሆነውን አሳልፋ ልትሰጥ ለግዙፍ ፕሮጀክት ከዓለም አካባቢ የነጠረ ችሎታ ያላቸውን ሳይንቲስቶችና ተመራማሪዎችን እየመለመለች በሳይንሳዊ ምርምሮችና ግኝቶች የዓለም ቁንጮ ሆና ቆይታለች። ለምሳሌ ከአውሮፓውያኑ 1941 በኋላ ሂሮሺማና ናጋሳኪን አውድመው በመቶ ሺዎች ጃፓናውያን የጨረሱ አቶሚክ ቦምቦች የተመረቱበት ማንሃታን ፕሮጀክት በከፍተኛ ሚስጥር የተያዘ ምርምር ነበር። በመሆኑም በፕሮጀክቱ ላይ ሊሰሩ የሚችሉ አውሮፓውያን ሳይንቲስቶች እየተፈለጉ ነበር የሚመጡት። የአጋጣሚ ሆኖ አብዛኞቹ እነዚሁ ሳይንቲስቶች በወቅቱ ናዚዝምና ፋሺዝምን ሸሽተው እዛው አሜሪካ ነበር የሚኖሩት። ስለሆነም በርካታ ሀገራት የአሜሪካን ሳይንቲስቶች ወደ ራሳቸው ለማባበል ቀበቷቸውን አጥብቀው እየተንቀሳቀሱ ነው ይባላል። ኔዘርላንድ ከአሜሪካና ከሌሎች ሀገራትም የሚመጡ ሳይንቲስቶችን ለመርዳት ፈንድ እያቋቋመች ነው አሉ። የትምህርት ባህልና ሳይንስ ሚኒስትሩ ለሀገሪቱ ፓርላማ በጻፉት ደብዳቤ በሀገሪቱ ለሳይንሳዊ ምርምሮች ገንዘብ የሚመደበው አካል በተቻለ ፍጥነት ከፍተኛ ዓለም አቀፍ ሳይንቲስቶችን ለማስመጣት ፈንድ እንዲያቋቁም ጠይቀዋል ነው የሚባለው። ዓለም እየተለወጠ ነው ይላል ደብዳቤው። ውጥረቶች እየጨመሩ ነው። ቁጥራቸው እየጨመረ ያሉ ሳይንቲስቶች ስራቸውን ለመስራት ሌሎች ቦታዎችን እየፈለጉ እንደሆነ እናያለን። በርካቶች ከፍተኛ ደረጃ ላይ ያሉ ዓለም አቀፍ ሳይንቲስቶች እዚህ መጥተው እንዲሰሩ ፈልጋለሁ። አሜሪካን አሶሲዬሽን ፎር አድቫንስመንት ኦፍ ሳይንስ የተባለው ተቋም ዋና ስራ አስፈጻሚ የአሜሪካ ሳይንቲስቶች በውጭ ሀገራት ምርምሮች ማካሄዳቸው አዲስ እንዳልሆነ ጠቅሰው ሀገራቸውን ለቀው መሄድ የሚፈልጉ ሳይንቲስቶች መብዛታቸው ያልተለመደ ነው ብለዋል። ሆኖም ገንዘቡ ከየት ማለትም ከአሜሪካ መንግስት ይሁን ከዩኒቨርሲቲዎች ከራሳቸው ይምጣ የታወቀ ነገር ባይኖርም ሳይንቲስቶች ሀገራቸውን ለቀው እንዳይሄዱና በሀገራቸው ቆይተው እንዲሰሩ እያበረታቱ እንደሆነ ተናግረዋል። ባለፉት 80 ዓመታት ዓለም አይቶት የማያውቀውን ታላቅ የፈጠራ መስሪያ ገንብተናል። ለበሽታዎች ፍቱን መድኃኒቶችና ሕክምናዎችንም አግኝተናል። የኢኮኖሚ እድገትና ተጨማሪ የሥራ ዕድሎች ፈጥሯል። ሌሎች ሀገራትም ሊኮርጁት ይፈልጋሉ። ይህንንም ቀላል ልናደርግላቸው አይገባም። በነገራችን ላይ ሳይንቲስቶችንና የሌሎች ዘርፎች ምሁራንን ብቻ ሳይሆን በርካታ ሀገራት የውጭ ሀገር ተማሪዎች ወደ የሀገሮቻቸው እንዲመጡ ቀላል የማይባል ዘመቻ ጀምረዋል ነው የሚባለው። በአሁኑ ጊዜ የውጭ ሀገራት ተማሪዎች በብዛት የሚሄዱባቸው ቀዳሚ ሀገራት አሜሪካ፣ ብሪታንያ፣ ካናዳና አውስትራሊያ ናቸው።